እኔ የኛ ወንድም የኛ ምስኪን ማለት ነው። ብትጠነቅ ይሻልናል። ተጠንቀቅ። ተው 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 ተው። ይቺ ልጅ እያመለለች ያለችው በጤናማ አይመስለንም ጋይስ። በጤና ነው ብላችሁ ነው? እኔ አይመስለኝም። ፋይሉን ቀስ ብላ እንግዲህ አውጥታ እንግዲህ ፋይል ይጀባለሁ እያለች እንግዲህ ልጁ ሳታሳብዶ አትቀርም። ጤነኛ ልጅ የነበረውን ወደ በሽተኛ ሳትቀይሩ አትቀርም ማለት ነው። ስለዚህ ቢኒ ተጠንቀቅ። እኔ ወድሻለሁ አፈቅርሻለሁ የምትለውን ትንሽ ቀነስ አድርግና እሷ ተወደድህ እሷ ታፍቅርህ፣ አንተ ቀነስ ማለት አለብን። ምክንያቱም ልጅህ እንደሆነች ሁላችንም እናውቃለን ማለት ነው። ስለዚህ ፋይል ምናምን ካላችሁ እሱን ከደበቀችብህ የሆነ ነገር ካደረገችህ ወይም ደግሞ በስካር መንፈስ ወይም ስልክን ወስዳ የሆነ ነገር ካደረገችህ እኛ የለንበትም በኋላ ማለት ነው። ስለዚህ ተጠንቀቅ ነው የምንለው። እውነት ለመናገር ቢጠነቀቅ ይሻልናል። ስለዚህ ተጠንቀቅብን እያማለለችን ያለችው እያሉ ነው በጣም ብዙዎቻቸው። ስለዚህ እውነታቸውን ነው። አሁን ቢሆን ኮሜንታተሮች ሌሎቻቸውም ትክክል ናቸው ነው ብለው። ምክንያቱም እንግዲህ ትናንትና ክርስትና ተባለ፣ ዛሬ ደግሞ ያዘጋጁትን ፕሮግራም ምናምን እንግዲህ ማለት ነው። ዛሬ ደግሞ እንደዚህ ሽቅርቅር ብላ የወሎ ሽቅርቅር መስላ ደግሞ መጣለች እና እንግዲህ እንደምታያት ማለት ነው። ስለዚህ አደራ አደራ ተጠንቀቅ ቢኒ ወንድማችን። አንተን በቃ ቡራን አድርገን ነው ስለንህ ያስቀመጥን ማለት ነው። ልክ እንደ ቡራ ነው በቃ በጣም ምስኪን የሴት ክብር ያለህ እናውቃለን፣ ጠቅቃል ማለት ነው። ስለዚህ ተጠንቀቅ። እንግዲህ ቢኒ ወንድማችን ነው የምንል ማለት ነው። በጣም ሲበዛ ሞኝ ነህ። በጣም እወዳታለሁኝ፣ አፍቅርሻለሁኝ፣ እንደዚህ ሆናለሁኝ እያልኩ በጣም ብዙ ነገሮች እየገለጽክላት ነው ያለችው። ልጅቷ ግን የሚገባት አይደለም። ስለዚህ ፋይል ካወጣችብህ በኋላ ደግሞ መጨረሻ ላይ እንዳታለቅስ። ስለዚህ ተጠንቀቅ ቢኒ ወንድማችን ተጠንቀቅ። አደራ አደራ ነው የምንለው ጋይስ። እኔ እንደዛ ነው የምለው። ለማንኛውም ጋይስ ማለት ነው ስትገቡ በላይ ግቡ። እኔንም ደግሞ አበረታቱኝ። መልካም ቆይታ ይሆንላችሁ።